አንቻለሽኝ ለሁሉም ሳወራ ብቸኛ አረግሽኝ ለማይቦይ ልስራ ዛሬ በቃ ማለት እኔ እናንተ ጋር ይቀር ማለት በቃ እኔ ጋር ይቀር አንድ ነገር አለ እና እሱን ነገር ዛሬ አንተ ማስረከብ ስላለብኝ ነው የመጣሁት። የምር ትወደኛለህ? የምር ትወደኛለህ? ንገረኝ። እወድሻለሁ፣ ታውቂያለሽ። እወድሻለሁ፣ እንደምወድሽ ምን ያክል እንደምወድሽ እኮ ታውቂያለሽ። ለምን እኔን አታዳምጪኝም? እኛን አብረን ነው መሆን ያለብን። ሄሉ መለየት የለብንም። ካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና ድጋሚ ልትጮይብኝ ሁሉ አልፈልግም። የለን ስርዓት ይዘሽ በስነ ስርዓት አናግሪኝ። ከመጀመሪያው አንቺ ያላከበርሽኝ ሌላ ሰው እንዲያከብረኝ መጠበቄ ነው ጥፋቱ። አንቺ ራስሽን ልታከብሪኝ የሚገባው ነበር። የለን ነገር መረጋጋው ነገር የለም ከዚህ በኋላ ማለት ነው። ምንም መረጋጋው ይሄ ቀለበት ገና ነው። የለን ለምን ነው ተረጋግተሽ ማታዳምጪኝ? ልጅነትሽ እስከ መቼ ድረስ ነው? ልቀቀኝ። ለምን ነው መስማት ማትፈልጊው? እሺ ልቀቀኝ። ምንም ሰማነ የኔን የሆነ ነገር ማንንም እንዲነካብኝ አልፈልግም። ሰማላ አይደል? አንተን እኮ ነው ሩም ውስጥ እኮ ነው ያገኘሁት። እንዴት ነው የምታስበው? ንገረኝ። ቆይ እንዴት ነው የምታስበው? እኔ ላጣሽ አልፈልግም። አላጣሽም አልችልም። በቃ አልተውሽም። አላጣሽም ሲጀመር በትንሽ ነገር ልለይሽ አልችልም። ሄለን ባላጠፋሁት ጭራሽ እኔ እኮ ወድ ነበረ አውቃለሁ እንደምትወጂኝ። ለምንድን ነው ያከኝ የጨከነብኝ ታዲያ? ይቅርታ እየጠየኩሽ እኮ ነው። ደጋግሜ ይቅርታ እያልኩሽ ነው። አንቻለሽኝ ለሁሉም ሳወራ ብቸኛ አረግሽኝ የት ነው የምትኖሪው ያለሽበት ቦታ ምንኛ ያለው ያንቺ ትዝታ ሆነሽ ከደረቴ። እናንተ ማይታችኋል። እሱም ደስተኛ ነበረ። እንግዲህ ህይወታችን እንደዚህ ከመሆኑ በፊት መለኛ እኔ መለኛ ከርሽኛለሽ። አዎ ልዑል ማንንም ሰው ብቻ እንደሚወድሽና ለሁሉ አንቺ የተለየ ስሜት እንዳለው ብቻ ነው እስከዛሬ የሚገባኝ። ዛሬ ግን አንቺንም እየጠረጠርኩሽ ነው። ከጓደኝነት ያለፈ ነገር አለሽ እንዴ? ማን አታስብ። እኔ ለሌላ ጉዳይ አይደለም ማራስበው ማን ሀሳብ አታስብ። እኔ እናንተ ዛሬ ማውራት የፈለኩት ነገር የራሳችን ችግር መፍታት እያለብን አንቺ ስለሌላ ሰው ምትወሪ ለምንድን ነው? አንተ እኮ ነው ያወራክ ያለው እኔ አይደለሁም። ራስህ እኮ ነው ችግሩን ያመጣኸው። ራስህ እኮ ነው የደበደብከው። እሱን ይገባሃል? ራስህ እኮ ነው የደበደብከው። ዝም ይበል አልፎ ነበር። አሁን እኔ ሌላ ነገር ላወራ አትከራከሪ። ምትወጂ ከሆነ ንገሪኝ በግልጽ። ያ ዝም ብለህ አታውራ። ይበቃሃል፣ ይበቃሃል። የእውነት ይበቃሃል። አታስከፋኝ ከዚህ በላይ አታስከፋኝ። ከዚህ በላይ አታስቀይመኝ። የእውነት ያየሁትን ነገር ነው የጠየቅኩት። ከአንቺ ቤት ምን ይሰራል ታዲያ? ቢያንስ ነገ ላይ እንድንገናኝ ትንሽ ጥሩ ነገር አውራ። ሙሉ በሙሉ በቃ አታየኝም ከዚህ በኋላ። እሺ ሄለን፣ አንቺ የፈለገ ነገር ስላልሽኝ የምትወሽ እንዳይመስልሽ። ሄለን፣ እኔ ያኔ ተንበርክኬ ቀለበት ሳስርልሽ ታገቢኛለሽ ብዬ ስጠይቅሽ አላገባም ብትይኝ ያኔ ምንም አይመስለኝም። ለዛ ነው ያኔ ቀለበት ያሰርኩላት ልጅ እንዳገባት የተሰማኝ ልጅ እንደዚህ በቀላል ልተዋት አልችልም። ጭራሽ በሰው ወሬ ልተውሽ አልችልም። የፈለገሽ ነገር ማሰብ ሌላ ነገር አታውራ። በቃ ሌላ ነገር አታውራ። ኖ ዝም ብለህ ይሄ ቅዠት ነው። አሁን ሌላ ነገር አታውራ። ዛሬ የመጣሽበት ምክንያት መሆን ያለበት ቁጭ ብለን እንድናወራ ነው። ከዚህ ሌላ ነገር የለውም። ሄለን በስነ ስርዓት ምንም እናወራው ነገር የለም። አታከል። እሺ በቃ እሺ ዝም በል አንዴ ላውራበት። ዝም በል ይበቃሃል። እኛን ችግር የሚፈታ ነገር ዝም በል በቃ ላውራበት። ዝም በል ይበቃል። እኔ በጣም ብዙ ታምሜያለሁ። አልችልም፣ በቃ አልችልም። ከሰለቸ ደግሞ ተነስተህ መሄድ ትችላለህ። ጩኸቴ ከሰለቸ ችግር የለውም። ዛሬ የመጣሁት ማለት ነው ያው አመሰግናለሁ ለነበረን ጊዜ ማለት ነው። ዛሬ እኔ ጋር የነበረ አንድ ነገር ቢኖር ይሄ ቀለበት ብቻ ነው። ይገባሃል? ይሄን ቀለበት ዛሬ ይዘህ ነው የምትሄደው። በቃ የመጨረሻ ነው ዛሬ። ነግጆ የለም
ችግራችን ስለመፍታት ለምንድን ነው የማታወቅ? ለምንድን ነው ቁጭ ብለን ተነጋግረን መፍታት እንዳለብን የማይሰማሽ? ኤለን ነገርኩሽ እኮ ልጅቱ ከዚህ በኋላ በእኛ ቤት ውስጥ የለችም። በቃ አታያትም ድጋሚ ሁሉ ልጅቱ አታንሳ። በቃ ስለሷ አታንሳ። የለችም ከዚህ በኋላ እኔና አንቺ ብቻ ነን ያለነው። ለምንድን ነው የማይገባሽ? እሺ ይቅርታ አድርጊልኝ። በቃ ልውል ይቅርታ አልጠይቀው ከኒዳ አብረን አንቺ ጋር ነው ያለው። በቃ ይቅርታ አድርጊልኝ ልበለው እሱን። እሺ ይሄ ካስደሰተሽ አልፈልግም። ሁሉም ነገር ተበላሽቷል። አልፈልግም። ልቀቅ። ምንም እኮ አልተበላሽም። እኛ እኮ አላወራንበትም አይደል እንዴ? ግን አልተነጋገርንም እኮ። በቃ እኔ ልጅቱ ጋር ያለኝን ችግር ፈትቻለሁ፣ ጨርሻለሁ አልኩሽ። ምን ቀረ ከዚህ በላይ? ምንም ነገር በቃ እሺ አጥፍቻለሁ፣ ይቅርታ አድርጊልኝ። በቃ አልፈልግም። አትጠይቀኝ፣ ምንም ነገር አትጠይቀኝ። አልፈልግም። በቃ እንደዚህ ነው። እንዴት ነው የሚሆነው? እና ከይቅርታ በላይ ምን ልልሽ እችላለሁ? ንገሪኝ፣ ምንድን ነው? ከይቅርታ በላይ ምን ማለት እችላለሁ? ምንም ነገር በቃ መስማት አልፈልግም። ዛሬ መጨረሻችን ነው። በቃ ለምንድን ነው እንደዚህ የምትይው? እዚህ ደረጃ ያደረሰሽ ነገር ምንድን ነው? አንቺ አለሽኝ ብዬ ለሁሉም አንድ ላይ የምንሆንበትን መንገድ ያ መጀመሪያ ልዑልን ከመደብደብ በፊት እንደዚህ በጉልበት እንትን ከማለት በፊት መጀመሪያ እሷ ጋር መጣ ይቅርታ አጥፍቻለሁ፣ እዛ ጋር ያለውን ነገር ሳልጨርስ አንቺ ጋር መጀመሪያ የለብኝም ነበር፣ አሁን ግን ጨርሻለሁ ነበር ማለት የነበረበት ጉልበት ከመጠቀም ማለት ነው። ሄሉን የምትፈልጋት ቢሆን ማለት ነው። አሁን ላይ የሆነ እንደዚህ ከእሷ ጋር ጨርሻለሁ ምናምን ከምትል መጀመሪያ ነበር። አንዳንዴ ልንገራችሁ ቤተሰቦች፣ የሆነ ነገር በንዴት ተናዳችሁ የምትወስኑት ውሳኔና በንዴት ተናዳችሁ የምታደርጉን ነገር ዋጋ ያስከፍላችሁ። አልገባችሁ አይደለም? እና አንዳንዴ ተረጋግታችሁ ነው ማሰብ። ያንን ሰው የምትፈልጉ ከሆነ ተረጋግታችሁ ነው ማሰብ ያለባችሁ። በንዴት የምትወስኑን ነገር እናንተን ዋጋ የሚያስከፍለው ማለት ነው። ሰላም እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ሄሉሻ እንዳያችሁት መግቢያ ላይ አንድ ነገር ብቻ ነበር የቀረህ። በጊዜያችን ደስተኛ ነበርን፣ ከአንተ ጋር በነበርኩ ጊዜ ደስተኛ ነበርኩኝ። አሁን ግን ያለህን ነገር ልስጥህ፣ እንረጋጋ። እንትን ልዑልን ይቅርታ አልጠይቀው ብላት ራሱ ከባድ ነው። እሱ እዛ ጋር ተመቶ በሷ ምክንያት መጀመሪያም እውነቱን እየነገራት ስላልሰማ አሁን ደግሞ ከሱ ጋር ብትታረቅ ለሄሉ በጣም ከባድ ነው። እና እንዳያችሁት እንግዲህ ውድ ቤተሰቦቼ የቀረ አንድ ነገር ነው ብላ ቀለበቱን አውልቃ ሰጥታ ወርውራ ነው የሮጠችው። እንግዲህ በጣም ከባድ ነው የምር። ከአንዴም ሁለቴ ሶስቴ ውስጣችሁ ሲሰበር ይከብዳል። ለአንዴ ራሱ ይከብዳል፣ እንኳን ሁለቴ ሶስቴ ደግማችሁ እንትን ማለት ይከብዳል። እና ሄሉሻ አይዞሽ፣ እንግዲህ ፈጣሪ ላንቺ ያለው ተቀምጧል። ከእንግዲህ ወደ አስባበት የምትወስነው ውሳኔ ሊኖር ይችላል እንደ እግዚአብሔር ፍቃድ። ብቻ አላቅም ነው ማለት አልችልም። ብቻ ፈጣሪ ካንቺ ጋር ይሁን ነው የምለው። እና ግን ነገሮችን የሆነ በጉልበት ከመጠቀም በፊት መጀመሪያ ማሰብ አለብን። ደግመን ደጋግመን ማለት ነው። ደግመን ደጋግመን ብናስብበት መልካም ነው። ምክንያቱም ድንገት የምንወስናቸው ነገሮች፣ ድንገት የምናደርጋቸው ነገሮች አንዳንድ ጊዜ ዋጋ ያስከፍሉናልና የምናደርጋቸውን ነገሮች በጥንቃቄ ብናደርጋቸው መልካም ነው ባይነኝ፣ እንደኔ ማለት ነው። ምክንያቱም ድንገት ሳናስበው የምናደርገው ነገር እንደዚህ እንትን ይላል። ገባችሁ? የእሱም ልብ ይሰበራል። ትላንትና ለጓደኞቹም ቢሆን ለምንም ቀለበት አደረገ፣ ጓደኛ ሊያገባ ነው ሲባል በቤተሰብም ቢሆን ማለት እንትን ሊሰማ ይችላል። ያኔ አይሰማም ብዬ አይደለም። ሰው ነው፣ የሰው ላይ ሆናችሁ ማንኛውም ሰው ሊሰማ ይችላል። ግን ይሄ ነገር ከመከሰቱ በፊት አስበን መንቀሳቀስ አለብን ብዬ ነው እንደኔ የማስበው። እንግዲህ ለሁሉም ፈጣሪ ያለው ነው የሚሆነው። እኛ ባልነው ሳይሆን ፈጣሪ ያለው፣ ማንኛውም ሰው ፈጣሪ ያለው ጋር ነው የሚኖረው። ስለዚህ ሄሉና ያብ እንግዲህ ቀለበቱን ሳታወልቂው አርገሽ ነው ስትሉ አወለቀችላችሁ። ዛሬ ደስ ይበላችሁ ማለት ነው።